አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 4 በዚች ቀን ከ72 አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት ሞተ። ይህም ቅዱስ ጌታችን ከመረጣቸውና ይሰብኩ ዘንድ ከመከራው ፊት ከላካቸው ከ72 አርድእት ውስጥ ነው። በጸርዐ ጽዮንም አዳኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ስጦታውን ተቀብሏል። እግዚአብሔርም የትንቢትን ሀብት ሰጠው። ስለ እርሱ በሐዋርያት ሥራ መጽሐፍ እንደተናገረ የቅዱስ ጳውሎስን መታጠቂያ አንስቶ ራሱ እግሮቹን አሰረባትና የዚያችን መታጠቂያ ባለቤት በኢየሩሳሌም አይሁድ እንዲህ ያስሩታል አለ መንፈስ ቅዱስ ብሎ ትንቢት ተናገረ። ትንቢቱም ተፈጸመች። ከዚህም በኋላ ሕይወት በሆነ በወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረና ቀና የሆነ የእግዚአብሔርን መንገድ እየመራ ብዙ አገሮችን ዞረ። ከአይሁድና ከዮናናውያንም ብዙዎችን የክብር ባለቤት ወደሆነ ጌታችን ኢየሱስ ክርስቶስ ቅን ሃይማኖት አስገባቸው። በከበረች በክርስትና ጥምቀትም አነጻቸው። ቀናትን የተመሉ አይሁድንም ብቻውን በኢየሩሳሌም መንገድ ያዙትና ታላቅ ግርፋትንም ገረፉት። ከዚህም በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎትተው በዚያም ነፍሱን እስካሳለፈ ድረስ በድንጋይ ወገሩት። በዚያንም ጊዜ ከሰማይ ብርሃን ወርዶ በሥጋው ላይ እንደ ምሰሶ ተተከለ። ወደ ሰማይም ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበረ። እግዚአብሔርም የአንዲት የአይሁዳዊት ሴት ልቦናውን ገለጠላት። እርሷም በውስጧ ሽንገላና ቅናት፣ ጠብ የሌለባት ናት። የኦሪትንም ሕግ የምትጠብቅ ነበረች። እርሷም ይህን ብርሃን አይታ ይህ ሰው እውነተኛ ነው አለች። ያን ጊዜም በላይዋ ብርሃን ወረደ። እንዲህም ብላ ጮኸች፣ እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታ ኢየሱስ የማምን ክርስቲያን ነኝ። እግዚአብሔርንም ከፍ ከፍ እያደረገች ስታመሰግነው በድንጋይ ወገሯት። ነፍሷንም በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን በምግባር ፍጹም የሆነ ተጋድሎም የበዛ አባ ዘካርያስ አረፈ። እርሱንም ነፍሱ ከሥጋው በምትለይ ጊዜ አባ ሙሴ ወንድሜ ሆይ ምን ታያለህ አለው። እርሱም ለእኔስ ዝምታ ይሻለኛል አለ። ነፍሱም ስትወጣ አባ ይስድሮስ ሰማይ ተከፍቶ አየ። ልጄ ዘካርያስ ሆይ የመንግሥተ ሰማያት በር ተከፍቶልሃልና ደስ ይበልህ አለው። በእንዲህም ያለ ሁኔታ አረፈ። በረከቱም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 5 በዚች ቀን የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አክርጵዮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 10ኛ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላ አነብብ ተወከፍ ዜናቴ መጽሐፈ እንተ ርእሰከ እግዚኦ ጸሪቀ ምሕረቱ ጎፈ እምለአቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ መነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ ደገሊ ቆኖስ ሕፃን ለጻፉ በክርታስ ወለዛ ጻፉን ስድስ ወለዛ አምቦ ሰረጎሙ ሰዲስ ወለሰማ ቃሎ ዝነፈስ ጸሎተሙ ማየም አረቀተ ሁሉ አምባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አበሳነ ወደ ሰማያት